ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ መጥቻላችኋለሁ። ዛሬ የመጣሁት ማለት ነው በእነ ሃይሚ ነው ማለት ነው። እና እንግዲህ ካያችሁት ብሩኬ ደግሞ ማለት ነው አብረሽኝ ካልተኛሽ አብረን ካላደርን እያለ እንግዲህ እየተጨቃጨቀ ነው። አንደኛ እዚህ ጋር ማለት ነው ብሩኬ ማለት የሆነ ለመናገር ሲጀመር ባልና ሚስት ያልሆኑት አንድ ወንድና ሴት አንድ ላይ መኖሩ ራሱ ነው በጣም ነው የሚገርመኝ። ገባችሁ? እዚህ ጋር ሁላችሁ ማለት ብሩኬንም ሃይሚንም ስለምንወዳችሁ ስለምንተማመንባችሁ ቃል አለን ምናምን ስላላችሁ ነው እኛም ዝም ያልነው የተቀበልነው። ምክንያቱም የእናንተ ደስታ የኛ ደስታ ስለሆነ ገባችሁ አይደለ? ነገር ግን በዚህ ልክ አንተ ሽምግልና ሳልክ ቀለበት ሳታረግላት ፕሮሚስ ሳትገቡ ቃል ኪዳን ሳትገቡ አንድ ባል ወንድ ማለት ወንድም አይደለ ቤተሰብ አይደለ ምንም አይደለም እዚህ ጋር ማለት ነው። እንዲገባችሁ ነው። እዚህ ጋር እኔ ለብሩኬም ለሃይሚን ብዬ አይደለም ትክክል ነገር ነው ማወራው ማለት ነው። ገባችሁ? እኔ የተሰማኝ ነው ማወራው። ምክንያቱም እዚህ ጋር ብሩኬና ሃይሚን እስከምናውቀው ድረስ ለኛ አሁን ነው ራሱ እንደ ፍቅረኛሞችም የሆኑ ፍቅረኛሞችም ነን ያሉት። ገባችሁ አይደለ? ነገር ግን በአሁን ሰዓት ደግሞ እነሱ ልክ እንዴት ነው እንደ በቀኛ አሰብ ነው እንደ ፍቅረኛሞች አሰብ ነው። እነሱም ደግሞ እንደዛው አደረጉ። ገባችሁ? እንጂ ከዚህ በፊት አብዛኛው ጊዜ ካያችሁት ደብቆን ነበረ ለኛ። ገባችሁ አይደለ? ምንም አይነት ባልና ሚስት እንደሆኑ ወይ ደግሞ ፍቅረኛሞች እንደሆኑ ወይ ደግሞ ማለት እንዴት ነው አልገለጹም። በውስጥ ነበረ ሶ ሚዲያ ላይ የወጣው ነገር ሲጀመር ጥሩ አይደለም። ግን ደስ ብሎናል። እኛ ሲጀመር ፍቅረኛሞች ነን ብሎ ስላላወሩ እኛ ደስ ብሎናል። ሶ ምን ማለት ነው አሁን ሰዓት ደግሞ እነሱ እንደ ፍቅረኛሞች አንድ ቤት ውስጥ ኖሩ። እሺ ደስ አለን። የነሱ ደስታ ስለሚያስደስተን ማለት ነው። አሁን ደግሞ መልሶ ብሩኬ ደግሞ እንዴ አንድ ላይ ካላደረን አልጋ ምናምን ኖ ኔቨር። ምክንያቱም አንድ የእውነት የሴት ክብር ብሩኬ የሴት ክብር ቡርቴ የምለው ጓደኛዬ ናትና ብሩኬና ቡርቴ አንድ ላይ ስለሚሄድ ነውና በዚህ አጋጣሚ ልንገራችሁ ብሩኬ ያው ስለ ሴት ልጅ በጣም ይጨነቃል እናውቃለን። ሶ ሴት ልጅ ክብር የሚገባ ከሆነ ብሩኬ ማለት ነው ቀጥታ ሽማግሌ ላክ አለቀ። አንዳንድ ጊዜ ወንዶች ማለት ነው ሽምግልና ስልኩ ልክ እንደ ሚስት የምትቆጥሩን ነገር ገባችሁ አይደለ? ሽምግልና ስልኩ ራሱ ሚስታችሁ አይደለንም እኛ። እኔ ብዙ ጊዜ የምናገረው ማለት ነው ሶ እንደ ሚስት ልትቆጥሩን ትችላላችሁ። ነገር ግን 80 ተፈራርመን እስካልተጋባን ድረስ ሚስት ልሆን አልችልም። ገባችሁ አይደለ? አንዳንዴ ወንዶች ማለት ነው በቃ ሽምግልና በጣም ትልቅ ነገር ነው የሚያደርጉት። የሱ ቤተሰብ እኔን አወቀኝ ማለት ወይ ደግሞ የሱ ቤተሰብ እንዴት ነው የኔ እንዴት ነው የሱ ቤተሰብ በቃ አለ አይደለ? ፍቅረኛ አለችው ወይ ደግሞ እጮኛ አለችው ሽምግልና ልኳል ሶ ከተባለ የሱ ቤተሰብ እኔ ፍቅረኛ እንዳለው ከታወቀ ለሱ በጣም ትልቅ ቦታ ነው በቃ ወንዶች ማለት ነው። እኛ ሴቶች ደግሞ ገና ሽምግልና ሳይልክ ራሱ ልክ ፍቅረኛ እንደያዝን ለቤተሰብ እናስታውቃለን። ይሄ ያለ ነገር ነው ሴቶች ላይ ማለት ነው። በቃ ፕሮፋይል እናደርጋለን፣ ለጓደኛ እንናገራለን፣ ፍቅረኛ ይዘናል ምናምን። ወንዶች ግን ልንገራችሁ 10 ዓመት እንኳን ፍቅረኛ ሆናችሁ ገባችሁ አይደለ? ፍቅረኛ ቢኖረው ቤተሰብ አያውቅም፣ ጓደኛ የሱ ጓደኞች ራሱ አያውቅም፣ ይደብቃል። ገባችሁ አይደለ? ሽምግልና ሳይልክ በፊት ፍቅረኛ ራሱ እንዳሉ ራሱ ማንም ሰው አያውቅም። ሴቶችስ በወር ውስጥ በቃ እናብዳለን፣ በቃ ጨርቅ ነው ምንጥለው ማለት ነው። ስለዚህ ምን ማለት ፈልጌ ነው ብሩኬ ማለት ነው እውነት ሃይሚን የምትወዳት ከሆነ ገባ አይደለ? ተነጋግራችሁ ሲጀመር እኮ ይሄ ነገር ሚዲያ ራሱ መውጣት የለበትም። ተነጋግራችሁ በስነ ስርዓት ሽምግልና ትልካለ አለቀ። የራስህ ታድርጋታለህ። ሽምግልና ትልካለ ሶ ልክ ሙሽዬ እንዳለችው ደግሞ መልስ የምትሄዱ ከሆነ መልስ ትገባላችሁ፣ ቀለበት አድርጋችሁ ማለት ነው። ሰርግ ካልፈለጋችሁ ግን አንተ ሽምግልና ሳልክ ቀለበት ሳታረግ የሴት ወግ ማዕረግ ሳትጠብቅ ገባ አይደለ? ለእናት ለአባት የሚገባውን ሳታደርግ ዝም ብለህ አብረሽኝ ካልተኛው ሴትና ወንድ አብሮ ተኛ ማለት ደግሞ ምንም እንዴት ያ ነገር ያደርጋል ወይ ምናምን ማለት አይደለም። ኖ ኔቨር እንደዚህ አይደረስ። ሲጀመር ታደርጋለህ። አንድ ወንድም ራሱ በአሁን ሰዓት እንኳን ባድ አይደለም እንኳን እንደ ፍቅረኛ የምናስበው ሰው አይደለም። አብሬ ተኝቼው ወንድም ራሱ የሚተማመንበት ጊዜ አይደለም አሁን ሰዓት። ይቅር በለኝና ማለት ነው እንዴ አባትና ልጅ ወንድምና እህት እያደረጉ አይደል እንዴ አሁን ሰዓት። በአሁን ጊዜ እያየነው ነው። የሚደበቅ ነገር ምንም የለም። ገባችሁ አይደለ? ስለዚህ ብሩኬ አንተ ካንተ ጋር ተኛች ማለት ከኔ ጋር ተኛች ማለት ይሄን ነገር እናደርጋለን ማለት አይደለም ምናምን እያልክ እያወራ ነበረ። እንዴት ነው ሲጀመር ጭድና እሳት እንደዚህ ለኩሰ ነው ጭድጋ እንዴት ነው አብሮ እንትን ሳይቀጣጠል ዝም የሚለው ማለት ነው? ወንድ አይደለ እንዴ? ወንድ ነው እኮ ብሩኬ እንዴ የወንድ እንትን የለም አለ። ስለዚህ እንዴት ነው የማይነሳብ? አጠገብ የምትወዳት የምታፈቅራት ሴት ተኝታ
ምንም ነገር አይነሳብህም? ተው እንጂ እንኳን ሴት አጠገብ ተኝታ አይደለም ሳትተኛ ራሱ 10 በሌሊትና በቀንና በማታ እየተነሳ የሚቆም ሰውዬ ሌላ ጊዜ አይነሳም። አጠገብ ሴት ልጅ ተኝታ አይነሳም። ተው እንጂ እንዴ ምን ማለት ነው? ሆ እስቲ ካንቺ ጋር እኔ አድሬ ሊሆንና ምን እንደሚፈጠር አይወጣ ነገር አለ። ምንም የሆንኩት ነገር የለም እኮ ስነ ስርዓት ይኖር ታዲያ እኮ ምኑ ጋር ነው ስነ ስርዓት የሚኖረኝ እንዴ? እኔ ካንቺ ጋር እየኖርኩት በዛ ሰዓት ብንኖርም ገደብ ሊኖረን ይገባል እንዴ? እኔ እናንተ እኮ ገና ምን ብዙ ያልተጀመሩ ነገሮች እኮ አሉን አይደል እንዴ? ያሁኑን ጓደኝነታችን ያሁኑ አብሮ መኖራችን እሺ። እኔና አንቺ ብዙ ያልተጀመረ ነገር ይኖረን አይደል? ግን አብረን ብናደር የቱ ጋር ነው ችግሩ እንዴ? ምን ማለት ነው? የቱ ጋር ነው ችግሩ? ወንድና ሴት እንዴት ነው አንድ ላይ ሊተኛ የሚችለው? አይሻ ይሄ እኮ ነው በቃ የሚያናደኝ እኮ ይሄ ነው። እኔን አታውቂኝም ወይ? እኔ ልቤን አታውቂም እኮ። ታዲያ እኔ ከአንቺ ጋር አደርኩ ማለት ሌላ ነገር አደርጋለሁ ማለት ነው? እንዴት ነው ማታምኑ እንዴ? አንቺ ቀውሰሻል እንዴ? እንዴት ነው ቀውሰሻል? ታደርጋለህ በደንብ ብሩኬ፣ በደንብ ነው የምታደርገው እንዴ። አንተ ምንድነህ ቅዱስ ወይስ ከወንድ የተለየ በጣም እንትን ነህ ማለት ነው ብሩኬ? እንደዚህማ አትበል እንጂ ተው እንጂ። እንደምን ነው ሸዋ እቃ የለኝም ካልክ እሺ የአንቺ አይነት ነኝ እኔ እኮ የወንድ እቃ የለኝም ካንቺ ጋር አድሬ ምንም አላደርግም ምንም አይነት ስሜት የለኝም የሰው ልጅ አይደለም ምግብ አልበላም ስሜት የለኝም ካልክ እሺ ተናገር በግልጽ። ነገር ግን ወንድ ከሆንክ እንደ ወንድነት ደግሞ ከሴት ጋር ተኝተ በቃ እንትን ታደርጋለህ እንዴ? ምንድነው የናክል? በጣም ንጹህ ነኝ እንትን ቅዱስ ነኝ። እንዴት ነው ጭራሽ እናትሽ ልጅ ማጣም? እንዴት ነው? እኔ እኮ ቅድም እያልኩ ነበር የሴቶችና ወንዶች አስተሳሰብ በጣም የተለያየ ነው እያልኩ ነበር። እንዴ በእናትህ በጠዋቱ እንትን አትበለኝ በቃ ስነ ስርዓት ይኖር እንዴ። አሁንም ቢሆን ወደፊትም ቢሆን እንደዚህ አይነት ጉዳይ በምንም አይነት ነገር ወይ እኔ አልጋ ይወጣል ወይ እኔና አልጋ ይወጣል። ብሩኬ በዚህ እንዳማረብህ አርፈህ ተቀመጥ። በዚህ ራሴ ስነ ስርዓት በዚህ መኝበት እንዴ እኔ በቃ ያላመንሽኝ ያክል የተሰማኝ ገብቶሻል ወይ? ከኔ ጋር አብረሽ እያደሽ ትኖሪያለሽ። አንድ ቤት እየኖረን ሲጀመር ስሚኝ፣ አንድ ቤት እየኖረን ሲጀመር እኔና በቃ ያመጣሁት ሀሳብ ነው። እናንተ እኮ ባለትዳሮች አይደለንም ማለት አንሆንም በቃ መሆን አለበት። ገና ብዙ ያልተጀመሩ ነገሮች አሉ። አብረን መተኛት የለብንም አይደለም? አብረን መተኛት እፈልጋለሁ ሚስቴ እንድትሆኚ እፈልጋለሁ ካልክ ማለት ነው የሚስት ወግ ማድረጉን አድርገህ አግባት። ገባ አይደለ እንዴ? ዝም ብሎ እንዴት ነው ክብር ያላት ሴት እኮ ናት ሃይሚ። እንዴት ነው አንተ ዝም ብዬ አብሬሽ ካልተኛው ብለህ ነው? ፕራንክ ነው ለኛም ሳይነገር ነው ቪዲዮ ያለቀው። ፕራንክ እያረግክ ነው ብሩኬ? አልገባኝም። ወይስ ስራ ልጀምሩ ነው? ስራ ልጀምሩ ከሆነ ደግሞ አዝማሚያውን እናይና ስራ እንደሆነ ይገባናል ማለት ነው። የምሬ ነው። ስራ እንደሆነ ማለት ስራ ሊጀምሩ ነው መሰለኝ። ጀምሩ። ሲጀመር ስራ ብላችሁ ዩቲዩብ ከያዛችሁ ስሩ፣ ደስ ይለናል። ስራ ነው። የሆነ ነገር ቢፈጠር ምን ይፈጠራል? ራስሽን አታምኚም እንዴ? ራስሽን አታምኚም? ምን ይፈጠራል? ኦኬ ለምን ስነ ስርዓት አይኖርም? ምን ይፈጠራል? ራስሽን አታምኚም ወይ የሚባለው ቃላት ማለት ነው ደስ አይለኝም። እኔ ምንም አይነት ጠንካራ ሴት ትሆን ምንም አይነት ጠንካራ ወንድ ይሁን ሴትና ወንድ እንደ ፍቅረኛሞች የሚያስቡ ባዳ ማለት ነው። ምንም አይነት ስጋ ግንኙነት የላቸው ማለት እስከ 7 ነው በእኛ የሚፈቀደው። እስከ 7 ዝምድና ነው ማግባት ምንችለው ማለት ከ7 በኋላ። ስለዚህ ምንም አይነት ዝምድና የሌለ ሰው ወንድ ጋር ተኝቼ እንዴት ነው በራሴ ተማመናለሁ ብዬ እንትን የሚለው ማለት ያ ነገር እኮ ማለት ነው በራሴ መተማመን አይደለም እንዴ? በድንገት የሆነ ሳታውቁ የምትገቡበት ነገር ነው። ገባችሁ አይደለ? ስለዚህ የሚባለው ነገር በራስሽ አትተማመኝም ወይ እኔ በራሴ ተማመናለሁ የሚለው ነገር አይሰራም። እዚህ ጋር አይሰራም ብሩኬ። ወንድ ልጅ ነሰን አንተ ታውቃለህ። ወንድ ልጅ ሆንኩ እንደሆነ እሺ፣ ወንድ ልጅ ግዴታ ችግር ይፈጥራል ማለት ነው። ቀላል ይፈጥራል። እሺ ይሄን ያናደደ በጣም ነው ያናደኝ። ወንድ ልጅ ችግር ይፈጥራል ማለት ነው። ቀላል ይፈጥራል። በእኔ አስተሳሰብ እንዴት እኮ ለምን ከኔ ጋር ትኖሪያለሽ ታዲያ? እንደዛም ታስቢ ከሆነ ስላመንሽኝ ነው አይደለ? የራሴ ክላስ ስላለኝ እንዴ የራሴ ክላስ ቢኖርስ እኔ ሌላ ነገር ማስነካት የሌለብኝን ፓርት አላስነካም። ለራሴ ገደብ አለኝ ወይ እንዴ? እኮ እኔን እንትን ያልሽኝ እየፈራሽኝ ሲጀመር ደግሞ እንደዚህ እያወቅኝ ደግሞ እንደዚህ እኮ እየፈራሽኝ እየወደድሽኝም ነው ከኔ ጋር የምትኖሪ? አዎ ግልጹን ማወቅ ከፈለክ አዎ። እሺ እንደዛ ከሆነ ወይ ያው አንድ ነገር እኮ ነው እየነገርኩሽ ያለሁት። ወይ እኔ አንቺ እናድራለን፣ ካልሆነ ደግሞ አልጋ ራሱ ከፈለገ እንደፈለግሽ አድርጊ ነው እሄድልሻለሁ። እንደዚህ እየፈራሽኝ እየተጨነቅሽ ለምን ትኖሪያለሽ? መጀመሪያ ለምን አብረኸኝ ኖርክ? እየተጨነቅሽ አንቺ ልትሄድ ከሆነ ሲጀመር እኮ አንድ ለራሱ መሆን አልነበረባችሁም። ሲጀመር ቀለበት ሳታረግላት ሲጀመር ሽማግሌ ሳይላክ እንደ ፍቅረኛ ሳትሆን ሲጀመር እንደ አብርሽና እንደ ሩታ ነው አሁን አንድ ላይ እየኖራችሁ ያላችሁት። ገባችሁ አይደለ? ልክ አብርሽና ሩታ ቀለበት አድርጎ እንደውም አብርሽ ቀለበት አድርጎ ነው ወደ ቤት የገባችሁ አንድ ላይ መኖር የጀመሩት። ይሄው ያው ነው ጣጣ እያመጣ ያለው። በስነ ስርዓት ሽማግሌ ልካችሁ በስነ ስርዓት እናት አባት እግር ስማችሁ ጉልበት ስማችሁ ውጡ ከእናት ከአባት ቤት ተባርካችሁ ማለት ነው። ይሄ አብረን እንደር እንደዚህ እኔን አታምኚኝ ወይ ምናምን የሚለው እንትን የለም። የኛ ባህላችንም አይደለም። በስነ ስርዓት ተጋቡ ኑሩ አለቀ። ማንም ሰው አትጋቡ የሚል የለም። ገባችሁ አይደለ? ነገር ግን ምንም አይነት ነገር ሰጠን እንዴት ነው አብር እንዴ? እኔ ክላስ ካልተኛሽ እኔ የሜድ ምናምን እኮ እቅድ አልነበረኝ። የሜድ እቅድ አልነበረ። አሁን አልሽኝ እኮ እየፈራሁ እውነቱን ልንገራልሽ እየፈራሁ ነው የምኖራልሽ ስለነበረ እኮ እኔ ጋር ደር ያልኩሽ ምን ችግር አለ ብታድር? ያ ማለት እኮ የሆነ አስፈላጊ ሰዓት እንኳን ከኔ ጋር ላትሆኝ ነው ማለት ነው። ምን ማለት ነው? ነው ማለት እኮ ነው
አስፈላጊ ሰው ግዴታ እንኳን አብረን የማደር እንትኑ ግዴታ ቢመጣብን እንኳን ከኔ ጋር ላታድሪ እኮ ነው አንቺ። እሱን ጊዜ የሚወስነው ይሁን ወይ ጊዜ ገባ አይደለም። አሁን ገና ማለት አሁን ይሄ ፓርት ማለት ነው። አሁን ግዴታ ነገር ቢኖረው ምናምን ብሩኬ ማለት ነው ሁሉም ነገር ጊዜ አለው። ገባ አይደለ? አሁን አንተ ታመህ ሆነ እግዚአብሔር ያምጣውና ታመህ ቢሆን በጣም የሆነ መድኃኒት የሚሰጥበት ሌሊት ቢሆን በጣም ታመህ ያለ እንቅልፍ የምታድር ከሆነ ምናምን ግን ሃይሚ ያንከባከበች ታድራለች። መቼም ይሄ ነገር ያለ ነው። ሁሉም እኮ ፓርት አለ። አሁን እኛ ስናወራ የሆነ ቪዲዮ ላይ ማለት ነው የሆነ ላችሁ እዚህ ጋር አብዛኛው ጊዜ አሁን እንደ ምሳሌ ልውሰድና አብርሃምና ሩታ አሁን በተጣሉበት ጊዜ የምናወራ ቃላቶች የምናወራ ነገሮች ማለት ነው ትክክል ነው ቦታው ላይ ገባችሁ አይደለ? ትክክል ነው። ነገር ግን እነሱ ከታረቁ በኋላ እንደው ምናወራ ነገሮች ደግሞ ትክክል ነው። ልንገራችሁ እዚህ ጋር አብዛኛው ሰው የማይገባችሁ ማለት ነው ባለንበት ወቅት በምንናገረው ቪዲዮ ላይ ትክክል ነው ሁሉም ነገር። ምክንያቱም በዛ ሰዓት የነበረ ነገር ስለሆነ ከዛ በኋላስ በቃ አለቀ። ከታረቁም በታረቁ ሰዓት ምናወራም ትክክል ነው፣ ሳይታረቁም ምናወራ ደግሞ ትክክል ነው። ምክንያቱም የዛ ሰዓት እኔ ትክክል ነበርኩኝ አለቀ። ሳትሚ እንደዛ ነው። ገባችሁ አይደለ? ስለዚህ ብሩኬ በዚህ ሁኔታ እኔ አልቀጥልም። እኔ እየፈረድኩብሽ እኮ አይደለም፣ ግን አብረን መኖራችን ካልቀረ እኔና አንቺ ጥሩ ጊዜ እያሳለፍን ነው አይደል? እስከ ወደፊቱ ደግሞ እኔ አልታገስም። በቃ አሁን መሆን ያለበት ነገር ነው። አበደም ጨለለም ምንም በይኝ አይመለከትም። የራሴ ባህሪ ነው። በቃ ትናንትና የቀሰቀሽው ባህሪ ነው። ትናንትና የቀሰቀሽው ባህሪ ነው። መጀመሪያ አምነንበት አይደል? እንደዚህ አይነት ነገር ያደረገው እኮ አምነንበት ነው። ኖርማል ነው። አምነንበት አይደል? ያው እኮ ነው። እኔና አንቺ አንድ ላይ ብናድርም ባናድርም ዋና አብረን መሆናችን ነው አይደለ? ግን ማታ ደግሞ እኔ ጋር እደሪ ብልሽ ምን ችግር አለው? ስማኝ አንዴ፣ አምነህበት ካልሆነ መጀመሪያ ዕቃ አምጥተህ እዚህ ስታስገባ ለምን የራሴ መኝታ ቤት አደረግታል እኮ? ኖርማል ነው፣ ችግር የለውም ነበር እኮ። ማታ ለምን እንደሆነ ቢያንስ እኔ አንቺ ቤት ስኖርም ከአንቺ ጋር አላርም ብዬሻለሁ አይደለ? እኔ ጋር አሁን ብለሽ እኔ አንቺ ያልቃል ያልነካም ብዬሻለሁ አይደል? አሁን ግን ፈለኩኝ ከአንቺ ጋር ማደር። የዛኔ አብረን እንደር እያልሽ ነበር ከኔ ጋር ፍራንክ ነበር ያደረገው እኮ ቢሆንም እያልሽ ነበር አይደለ? በቃ እኔ ደግሞ አሁን ፈለኩኝ። እኔ ካሜራ ደብቄ ምናምን አይደለም፣ ምንም ማፍረው ነገር የለም። ገብቶሻል አይደል? የምሬን ነው። አሁን ሃይሚ ቁም ነገር ነው እየነገርኩሽ ያለሁት። ከአንቺ ጋር አደርኩኝ ማለት ሌላ ነገር ይፈጠራል ማለት አይደለም። ምን ይታወቃል? እኔ እኮ ለዚህ ነው ቅጥል የምለው። ለምን ትቃጠላለህ? ይሄ ሁሉ ጊዜ ጥሩ ነገር ያሳለፍን ልጆች ነን አይደል? ይሄ ሁሉ ጊዜ የሚገርም ነገር ያሳለፍን ብዙ ነገር አልፈናል። እዚህ ደርሰናል አይደል? እዚህ ደርሰናል አይደል? በጣም ብዙ ያልተጨቆ እኮ ከብዙ ነገር እዚህ ደርሰናል አይደል? ሚፍታ እኮ አይመለከተውም። ምን ይመለከተዋል? አይመለከተውም። ሚፍታ ምን አገባው? ሚፍታ እንዴት ነው ያገባው? ቤተሰብ እኔ ማወቅ ያለባቸውን ነው የማሳውቀው። እሱ እኮ አይመለከተውም። አሁን እሱ ነው አብረን እየኖርን ከሆነ ሁለት አልጋ እዚህ ቤት ሊኖር አይገባም። ከኔ ጋር ማደር አለባት ነው እኔ እያልኩኝ ያሉት። ምን ማለት ነው? ሲጀመር እኮ ማለት ነው በዚህ ጉዳይ ራሱ ነው ብሩኬ እኮ ነው ራሱ አልጋ ገዝቶ ሰርፕራይዝ አረጋት ሃይሚን አይደል? የዚህ ሰዓት ታውቃላችሁ። በቃ እንደውም የዛ ሳነብ እንደው እውነት ስራ እንደው እንደ ላይቭ ላይ ምናምን ሳይሆን ማለት ነው እንደውም ስራ ብትጀምሩ ራሱ ማለት ነው ገባችሁ አይደለ? ስራ የእውነት የዛ ሳት ነበር መጀመሪያ አለባችሁ። ምክንያቱም የራስ አልጋ ምርጥ አልጋ ታስገባና ሃይሚ ክፍልም ሆነ አንተ ክፍል እዚህ ክፍል ነው የምንተኛው፣ አንድ አልጋ የለም አብረን ነው የምናድረው በቃ ምናምን ብለ የዛ ሳት ነበረ ነገር ራሱ ማንሳት የነበረባችሁ። እውነት ከሆነ ስራ እየሰራችሁ ከሆነ የዛ ሳት ነበር ሃይሚን ሰርፕራይዝ ታደርጋለህ። ቤት እንደተከራየ ከዛ በኋላ አንድ አልጋ ነው አብረን ነው የምንተኛው፣ ካንቺ ጋር ማድረግ ፈልጋለሁ፣ ከዚህ በኋላ ለየብቻ መተኛት የለም፣ አንድ ቤት ነው የምንውለው፣ አንድ ቤት ነው የምናድረው ብለ ነገር አንስታችሁ የዛ ሳት ነበረ ስራ ራሱ መስራት ትችሉ ነበረ። ነገር ግን አሁን ደግሞ ላይቭ ላይ ነገር አንስታችሁ ከዛ ደግሞ እዚህ መታችሁ ደግሞ እንደዚህ መሆን ትክክል ነው ብዬ አላስብም። እኔ ራስ ሰርፕራይዝ አድርገው በቃ እኔ ያሰብኩትን ነው በቃ እኔ ፈለኩትን ተናገርኩኝ አይደል? እኔ ምንም ማለት ግዴታ ብሩክ እሷ ጋር አደረ ማለት ሌላ ነገር ይፈጠራል ብለሃል አይደል? እኔም ሰይጣንም እንተያያለን። ይዘን ነገር አታል ምን ይዘጥተኛል? በዚህ ንግግር መጨረሻው ነው የምታጣኝ። እግዚአብሔር ለምን ይኸው ሰይጣን እኮ አንቺ ጋር ነው የገባው። ሴትዮ እኔ አልሰማሽም። የሚጸጽተን ነገር አታው አሁን ይኸው በቃ እኔ ራሴን ማሳየት አለ። ካለፈ በኋላ ግን ይቆጫል። ምን ነው የሚቆጭ? እኔ አንዴ እንትን ካልኩ ወደ ኋላ አይደለም። እስቲ ወንድ ነሽ ከዚህ ቤት ወንድ ነሽ። እኔ እወጣለሁ ብዬሻለሁ። እሺ ያው ማስገደዱ ልተውኩ እኮ በቃ አላስገድም ማለት ነው። ጭራሽ ለምናችን ከዚህ በኋላ ካላመንሽኝ ወጥቼልሽ ከዛ ታምኛለሽ። ይሄ ልጅ የምሩን ነው እንዴ ብለሽ ምን ያለው ልብ ያሰበውን አይደል? እንኳን ወጣሁት ገረመሽ። ስለዚህ ግዴታ ነገር ሳይመጣ አሁን ስሚ ይኸው እኔ ልብሻለሁ። እኔ ነኝ ጥፋተኛ። እንደዚህ አትበይ። ያልተጀመሩ ነገሮች ያላለቁ ነገሮች እያተጋ መኖር አየሻ። ይሄ እኮ ነው ችግርሽ። ወንድ ልጅ እኔና አንቺ በቃ አንተዋወቅም ማለት ነው። ገብቶሻል አይደል? እኔና አንቺ አንተዋወቅም ማለት ነው። አየሽ አይደል? የምታገኝ ይመስልሻል? ይኸው እኔ እወጣልሻለሁ የምታገኝ ይመስልሻል? ቶ እባክህ ተመልሼ ምናምን ትላለች። እኔ የሰማኝን የተናገርኩት በቃ የመሰለኝን የተናገርኩት ተመልሼ አልመጣም ምናምን ትላለች። እንዴ በቃ የመሰለኝ ነው። እኔ ካላመነች ለምን ከኔ ጋር ትኖራለች? የሆነ ነገር መሆን አለ። ምንም ምን ያለው የመሰለኝ የሰማኝን የተናገርኩት እኔ ካላመነች ለምን
ይመስለኛል ብሩኬ የሆነ ነገር አለ። ይሄ የሆነ ፕራንክ ሊያረገን ነው እኛንም ኦዲየንስንም ወይም ደግሞ ሃይሚንም ሁሉንም ፕራንክ ሊያረገን ነው ወይም ደግሞ የሆነ ነገር አለ ማለት ነው እንጂ እንዴት ነው አንድ ሰው የእውነት እኛ ጊዜ አለን ወይም ደግሞ ቃል ገብተናል እያለ የነበረው ልጅ በአንዴ ተነስቶ ከኔ ጋር ካላደረች እኔ እስቲ ወንድነቴን አያለው የዘሳ ሰይጣን ምን እንደሚያሳስተኝ አያለው ብሎ በእልህ የሚነሳሰው አይቻላቅ እንዴ? ምን አይነት ነገር ነው? አልገባኝም። ወጣ ብሩኬ ወጣ። ቤተሰብ ሰላማችሁ ይብዛልኝ። ብሩኬ ወጣ ትቶ ማለት ነው ቤቱን ትቶ ወጣ። አልገባኝም። ሰላማችሁ ይብዛልኝ። ወዳችኋለሁ። በአዲስ ቪዲዮ እስከመጣ ባይ